አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናሌ ቤተሰቦች እንደምን አላችሁ? በሀገር ውስጥም በውጭ ሀገርም ያላችሁ የዩቲዩብ ቻናሌ ቤተሰቦች በሙሉ ዛሬ የሰማሁት በሸዋል ኢድ ዙሪያ የአንድ ሼክ ንግግር ትንሽ ስቦኝ ነው ወይም ደግሞ ነሸጥ አድርጎኝ መልስ ልሰጥበት ቀርብ ያለውና ባይዘወይ ሸዋል ኢድን ያለበት ሐረር አካባቢ ያለ ሰው ስለ ሸዋል ኢድ አስተያየት ቢሰጥ ጥሩ ነው። ግን ደግሞ አሉ እንደዚህ አሉ እያለ የሚያወራ ሼክ መስጊድ ውስጥ ምዕመናንን እንዲህ ደርድሮ በኮንፊደንስ ሙሉ ማስረጃና መረጃ እንዳለው ሆኖ ስለ ሸዋል ኢድ ስለ አንድ ብሔረሰብ ኢድን እንዳው ሲያወሩ እንዲሁም ደግሞ ብሔረሰቡን ሲያብጠለጥሉ ያየሁት ቪዲዮ ነው ወደዚህ እንድመጣ ያደረገኝና እስኪ እኔም በስተመጨረሻውም ማብራሪያ እሰጥበታለሁኝ። ፖርትሬት እና ላንድስኬፕ ነው ይሄ አሁን የምናየው ላንድስኬፕ ነው። አሁን ዩቲዩብ የምለቅበት እንትኑ ደግሞ ፖርትሬት ነው። የቲክቶክ በፖርትሬት ነው የተቀዳው። ሰላምታ አቅርቤ ለቲክቶክ ቤተሰቦች እንዲሁም የሼኩን ንግግር ነው ያስከተልኩት። ከዛ በኋላ ንግግሩ ካለቀ በኋላ ምን የራሴ ማብራሪያ የምሰጥበት ቦታ አለ። እሱን ሁሉ አይተን እንመለሳለን። በስተመጨረሻም ሸዋል ኢድ ምንድነው የሚለውን በዛ በሰጠው ማብራሪያ ላይ አጭር ደግሞ ተጨማሪ አድርጌ የምሰጣችሁ የሸዋል ኢድ አተገባበር ላይ ምንድን ነው የሚከናወኑት ክንውኖቹ ምን ናቸው የሚሉትን በስተመጨረሻ ላይ ጨምርላችኋለሁ። በጥሞና አዳምጡት። አብረን እንቆይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ውድ የቲክቶክ ቤተሰቦች በአጠቃላይ እንደምን አላችሁ? ውጭ ሀገርም አገር ውስጥም ያላችሁ በአጠቃላይ ሰላምታ ይድረሳችሁ። ክብራትና ክብራን ዛሬ ደግሞ በሌላ ፕሮግራም መጥቻለሁኝ። እስኪ ሸዋል ኢድን በተመለከተ አንድ ሼኻችን ወይም ደግሞ ኡስታዛችን የተናገሩትን እስኪ ስለ ሸዋል ኢድ ያሉትን ቪዲዮ ላሳያችሁና ተመልሰን እንመጣለን። የሸዋልን ዒድ የሚያከብሩት ሰዎች አባባል ትልቁ ዒድ ነው የሚሉት። ከተሳሳቱ ላይ ቀር ብለው ሸዋል 8 ላይ የሚያከብሩትን ዒድ ትልቁ ዒድ ነው የሚሉት። ወላሂ እንደዚህ የሚባል ዒድ የለም እንዳትሰሙ። ምንም ይሁን የፈለገው ሙፍቲ ቢነግራችሁ እንዳትሰሙ። ዒድ በኢስላም 2 ነው። የሸዋል ዒድ በተለይ በዓለም ያለ ሙስሊም እኮ ያከብሩ፣ ሺዓውም የለውም አህባሹም የሚያከብር አይመስለኝም። በጣም የሚገርም እኮ ነው። ደግሞ የሚገርመው ዩኒስኮ ተመዘገባሉ። ድሮስ የሌለውን የሚመዘገቡት ያልተመዘገበውን ነው እኮ እነሱ ድሮ የሚመዘገቡ። በአላህ ዘንድ የተመዘገበውማ እኛ ጋር ነው የሚመዘገበው። እስላም ጋር፣ ቁርአን ጋር፣ ሐዲስ ጋር ነው የሚመዘገበው። ዩኒስኮ ተመዘገበ ማለት ህጋዊ እስላም ሆነ ማለት ነው እንዴ? አዑዙ ቢላህ። እንግዲህ እንደሰማችሁት ኡስታዛችን ዛሬ ሸዋል ኢድን በራሳቸው በሰሙት ሊሆን ይችላል ያገኙትን መረጃ ነው መሰለኝ ለመስጊዱ ምዕመናን ያቀረቡት። ሐዲስና ቁርአን ሲያስተምሩ ብዙ ሰው ያዳምጣቸዋል። ግን ደግሞ ይህን ያህል ሸዋል ኢድ ታላቅ ኢድ ነው ሲባል የት እንደሰሙ በመረጃና በማስረጃ እንዳው ቢያቀርቡ ደስ ይለኝ ነበረ። ግን ደግሞ እኔ እንደ ሐረር ሰው ያለችኝን ማቃትን በተወሰነ ደረጃ ከዚህ ከእሳቸው ከተናገሩት በተቃራኒው እስቲ ለማቅረብ እሞክራለሁ። ምናልባት ከተሳሳትኩኝ ልታረሙኝ ትችላላችሁ። በአጠቃላይ ሸዋል ኢድ ከሚለው ጽንሰ ሐሳብ እንነሳ፣ ከስሙ እንነሳና ኢድ የሚለው አረብኛ ቃል ነው። ባይዘወይ አረብኛ ቃል ስለሆነ ብቻ ካሉት 2 ትላልቅ የእስልምና ኢዶች ኢደል ፊጥርና ኢደል አድሃ ኢድ ከሚለው ቃል ጋር አገናኝተውት ካልሆነ በስተቀር
ኢድ የሚለው ቃል በአማርኛው ሲተረጎም ክብረ በዓል ማለት ነው፣ ወይም በዓል ማለት ነው። ሃይማኖታዊ በዓል ነው ወይስ ባህላዊ በዓል ነው የሚለውን እርግጠኛ ነኝ አልለዩትም። እርግጠኛ ነኝ። ምንድነው ሃይማኖታዊ ያስመሰለው ብላችሁ ብትጠይቁኝ እያንዳንዱ ሰው ባህሉን ሲተገብር ሃይማኖቱን እንደው ከሃይማኖት ጋር አያይዞ ቢያቀርብ ደስ ይለዋል። ምክንያቱም አላህን እያስታወሱ ነቢያችንን አለይሂ ሰላቱ ወሰላም እያወደሱ ቢያደርጉት ያማረ ይሆናል ከሚል እሳቤ ነው ይሄ ከበሮ እየመቱ እያወደሱ ባህሉን የሚነዱት። ግን ደግሞ በዩኔስኮ መመዝገቡ ለምን እንደዛ እንዳስቆጣቸው ባላውቅም በዩኔስኮ የተመዘገበበት ምክንያት አለው። ለምሳሌ ዩኔስኮ የሚመዘግበው ቅርስን ሲመዘግብ በሁለት መልኩ ነው። አንደኛ ታንጀብል ወይም ደግሞ የሚዳሰሱ ቅርሶች፣ ታንጀብል ሄሪቴጅ የሚዳሰሱ ቅርሶች፣ ወይም ደግሞ ኢንታንጀብል ሄሪቴጅ በአማርኛው ደግሞ የማይዳሰሱ ቅርሶች ብሎ በሁለት ከፍሎታል ዩኔስኮ ሲመዘግበው። የሚዳሰሱ ቅርሶች ራሳቸው በሁለት ይከፈላሉ። የማይዳሰሱትም እንደዚሁ በሁለት ይከፈላሉ። የሚዳሰሱ ቅርሶች በሁለት የሚከፈሉት ሰው ሰራሽና አያችሁ ተፈጥሯዊ ቅርሶች ተብሎ በሁለት ይከፈላሉ። የሚዳሰሱት ራሳቸው። ሰው ሰራሹ የትኛው ነው? ሰው ሰራሽ ለምሳሌ የፋሲል ግንብ 1፣ የሐረር ግንብ 2፣ የአክሱም ሐውልት 3፣ የላሊበላ ውቅር አብያተ ክርስቲያን፣ እነዚህ አራቱ ሰው የሰራቸው የሚዳሰሱ ቅርሶች ናቸው። ተፈጥሯዊ የሚዳሰሱ ቅርሶች ደግሞ እነማን ናቸው ካላችሁኝ፣ ተፈጥሯዊው ለምሳሌ ሶፍ ዑመር ዋሻ ቅርስ ነው፣ ተፈጥሮ ነው። ገባችሁ አይደለም? ግን ይዳሰሳል። እንደገና ደግሞ የተፈጥሮ የባቢሌ ድርብርብ ድንጋይ ተፈጥሯዊ ቅርስ ነው። እነዚህ በምሳሌ መልኩ ያዙልኝ፣ በምሳሌ መልኩ ያዙልኝ። እንግዲህ የሚዳሰሱት በሁለት ከፍለናቸዋል፣ ሰው ሰራሽና ተፈጥሯዊ ቅርስ ብለን ለየናቸው። ወደ የማይዳሰሱ ቅርሶች ደግሞ እንምጣ። ሁለቱም፣ አንደኛው ባህላዊ ቅርስና ሁለተኛ ሃይማኖታዊ ቅርስ ነው። እነዚህ ሁለቱ የማይዳሰሱ ቅርሶች ባህላዊና ሃይማኖታዊ ቅርሶች እነማን ናቸው ካልን፣ ባህላዊ ቅርሶች ማንኛውም ብሔረሰብ ወይም ደግሞ ማንኛውም ሕዝብ የራሱ የሆነ ባህሉን የሚገልጽበት ስልት አለው። ለምሳሌ የሐረሪ አጨፋፈር ራሱን የቻለ ነው። ባህላዊ የሰርግ ጭፈራ ሊሆን ይችላል። ገባችሁ አይደለም? የለቅሶ ደግሞ የሐዘን አገላለጽ ሊሆን ይችላል። ገባችሁ አይደለም? የድል ደግሞ ድል ለምሳሌ አንድ ሀገር ጦርነት ላይ ድል ሲያደርጉ ድልን የሚያከብሩበት ስርዓት አለው የራሱ የሆነ። ከዛ ውስጥ የሐረሪውን አንዱን ነግራችኋለሁ። ሃይማኖታዊ ቅርስ ደግሞ ስንል ለምሳሌ መስቀል አደባባይ ላይ የሚከበረው የመስቀል በዓል፣ ሌሎችም በዓላት አሉ። ማለት ሃይማኖታዊ የሆኑ በዓላት አሉ። ወደ ሐረሪው ላምጣችሁ። የሐረሩ ሼኩ እንዳሉት ታላቅ ኢድ ነው፣ ትልቅ ኢድ ነው አላል። ማንም ያለ ሰው የለም። እንደ ማንኛውም የዓለም ሙስሊም የሐረር ህዝብም ሙስሊም ነው። የሚያምነው ሁለት በዓላት ታላላቅ በዓላት እንዳሉ 100% በእርግጠኝነት የምነግራችሁ ሁለት ታላላቅ በዓላት እንዳሉት ያምናል የሐረር ህዝብ። እሱም ኢደል ፊጥርና ኢደል አድሃ የሚባሉ በዓላት ናቸው። ይሄን ማንም ያምናል። ሸዋል ኢድ ሶስተኛ በዓል አድርጎ ማንም ሰው አንድም የሐረር ሰው ሶስተኛ የሃይማኖታዊ በዓል ነው ብሎ ያከበረ ማንም ሰው የለም። እዚህ ጋር ሼካችን ይታረሙ ላለሁኝ እርግጠኛ ነኝ ሰምተው ነው እንጂ እዚህ ጋር ዚክር ሲሰሙ ዚክር እዚህ ጋር ባይዘወይ ዚክር የሚመስል ቦታም አለ። ለምሳሌ ማንም ሰው ባህሉን ሲያከብር ከሃይማኖቱ ጋር አያይዞ ሲያደርገው የበለጠ ያማረ ይሆንልኛል ብሎ ያመነ ከሆነ የረሱላችንን አለይሂ ሰላቱ ወሰላም ስም እያወደሰ ባህሉን ማክበር ይችላል። ማለት ቢድዓ ከሚባለው ሃይማኖታዊ አባባል ጋር እስካልተገናኘ ድረስ ለምሳሌ ሃይማኖታዊ በዓል ከሆነና የሆነ የማይፈለግ ድርጊት ካለ
ቢድዓ የሚባል ነገር ካለ እሱ ሃይማኖታዊ ውስጥ ገባ ማለት ነው። ይሄ ቢድዓ የሚባል ነገር የለውም እዚህ ጋር። ለምን ብትሉኝ ይህ የሸዋል ኢድ በዓል ባህላዊ በዓል ሊሆን ይችላል። ባህላዊ በዓል ይሄ አሁን የምነግራችሁ የሐረሪ ሸዋል ኢድ የምትለዋን እናንተ ከዋና ሁለቱ ኢዶች ጋር አገናኝታችሁ ብዙ ጊዜ ሙስሊሞች ተሳሳታላችሁ እንጂ ሐረር ላይ ሃይማኖትን በስርዓቱ የሚያከብር እንደ ሐረር ሰው ያለ አይመስለኝም። ማንም ይሁን ማን ግን እዚህ ጋር ከበሮ ለምን መታ እዚህ ጋር ለምን ምናምን እሱን መቃወም ትችላላችሁ ማናችሁ። ሐረር ላይ ራሱ ከበሮ የሚደግፍ አለ ማይደግፍ አለ። ግን ሸዋል ኢድ ላይ ከበሮ ማንም ይምታ፣ ብሔር ብሔረሰቦች ላይ ማንም ከበሮ ይመታል፣ ሙዚቃ ይጫወታል፣ ምንም ባህላቸው ስለሆነ እዚህ ጋር ለምሳሌ መላው የዓለም ህዝብ ያላከበረውን አለ ሼኹ አያከብርማ የራሱ ስላልሆነ ነው። ሺአውና አህባሹስ ለምንስ ቢሆን ነው? ምን አገባውና ነው የሚያከብረው የሐረሪን በዓል? ምን አገባው? ሃይማኖታዊ ከሆነ እኮ ከሌ ለምን አላከበረም ከሌ አከበረ ብለን እንለያለን። ይሄ ብቸኛው የሐረሪ ህዝብ በዓል ነው። ምን አገባው ሌላው ሃይማኖት? ምን አገባው? ሙስሊሙ ራሱ ሊያከብርም ላያከብርም ይችላል። ይሄ የአንድ ብሔረሰብ በዓል ነው። ማናችሁም ሃይማኖት ያላችሁ በአጠቃላይ ሄዳችሁ ልትጎበኙ ወይም ደግሞ ልታዩላቸው የሚገባ በዓል ነው እንጂ ምንም አይነት ሃይማኖታዊ በዓል አይደለም። እንዳውም ይልቁንስ እዛ ሸዋል ኢድ ላይ ተገኝታችሁ ያያችሁ ሰዎች ካላችሁ ወጣት ወንዶች የጦርነት ልብስ ለብሰው ባህላዊ አለባበስ አለ፣ ጦርና ጋሻ ይዘው የጦርነት አልባሳት ለብሰው ነው እየፎከሩ በዓሉን የሚያከብሩት። ይሄን እያወቃችሁ በግድ ወደ ሃይማኖቱ የምትገፉ ሰዎች በጣም ታሳዝናላችሁ። በጣም ታሳዝናላችሁ። ሃይማኖቱ ከበሮ ነው ጅኒ ነው ምናምን፣ ሃይማኖት ውስጥ አትግቡ። ሃይማኖት ውስጥ ማንም ያስገባችሁ ሰው የለም። ለምንድነው ፎልት ፋይንደር የምትሆኑ? ለምን ስህተት ፈላጊዎች ትሆናላችሁ? ለምንድነው ሐረሪ ማህበረሰብ ሃይማኖት እንደሌለው ሰው ገርሸሽ አድርጋችሁ የምትገፉት? ይሄን የሚያህል ሰፊ ማህበረሰብ ሃይማኖት እንደሌለው አስመስላችሁ የምትናገሩት ለምን? ሃይማኖት እንደ ሐረር ህዝብ የሚያውቅ ማንም የለም። ማንም በምስራቁ ክፍል ማንም ሰው ሶማሌ በሉት አፋር በሉት አብዛኛው ዑለማ ከየትም ከጅማም እየመጣ ቁርአን የሚማረው ሐዲስ የሚማረው ሐረር ላይ ነው። ይሄ ማንም የሚያውቀው ጉዳይ ነው። ማንም መስጊድ ውስጥ ትቀመጣለህ፣ ኡስታዝ ነኝ ትላለህ፣ ምእመናንን ፊት ለፊት አስቀምጠህ አንድን ሰፊ ማህበረሰብ የራሱ ቋንቋ የራሱ ባህልና የራሱ ታሪካዊ እሴት ያለው ማህበረሰብ እንደዚህ ስታጠለጥሉ ትንሽ ሼም እንኳን አይዛችሁ? እሺ በሃይማኖት ከተናገራችሁ ጥሩ ነገር ተናገሩ፣ አለበለዚያ ዝም በሉ አልተባለም ወይ? እዚህ ጋር መረጃና ማስረጃ ሳይኖራችሁ ዝም ብላችሁ አንድን ማህበረሰብ ወይም አንድን ብሔር አብጠልጥለው እንደዚህ ሲናገሩ በጣም ያሳዝናል። በጣም በዩኔስኮ የተመዘገቡትም በባህላዊ እሴት በባህላዊ ቅርስ ተብለው ነው። ባህላዊ ቅርስ ነው እንጂ ሃይማኖታዊ ቅርስ እንደ መስቀል አደባባይ ላይ እንደሚከበረው የመስቀል በዓል ሃይማኖታዊ ተብሎ አይደለም የተመዘገበው፣ ባህላዊ ተብሎ ነው ዩኔስኮ ላይ የተመዘገበው። ምን ያህል እርግጠኛ ናችሁ? የሐረሪው ሸዋል ኢድ ሃይማኖታዊ ነው ወይስ ባህላዊ ነው ብላችሁ ጠይቃችሁ ታውቃላችሁ? ዩኔስኮስ የመዘገበው በባህላዊው ነው ወይስ በሃይማኖታዊው ነው ብላችሁ ጠይቃችሁ ታውቃላችሁ? ነገርኳችሁ። ዩኔስኮ የሚመዘግበው ቅርስም በሁለት መልኩ ነው አልኳችሁ። አንደኛ በሚዳሰስ ቅርስና ሁለተኛ በማይዳሰስ ቅርስ። ገባችሁ? የሚዳሰሰው ቅርስ ራሱ የሚዳሰሰው አያችሁ፣ ሰው ሰራሽና ተፈጥሯዊ ብዬ ነገርኳችሁ። የማይዳሰሰው ቅርስ ደግሞ ሲባል ባህላዊና ሃይማኖታዊ ነው ብዬ ነገርኳችሁ። ከዚህ ውጪ እሺ ምንድነው ይሄን ያህል የሐረርን ህዝብ ጥላቻ ሌላው ሰው ላይ መፍጠር? መተህ መጎብኘትና ማየት ትችላለህ። እንደ ማንኛውም ብሔር ብሔረሰብ ሲከበር ሄደህ እንደምታየው ሁሉ የሐረርን መተህ ጎብኝና ፍረድ። ታሪኩንም በደንብ አንብብ። ዝም ብለህ ሰው ማብጠልጠል በጣም ያስተዛዝባል። በጣም እኛ የሐረር ህዝቦች እኚህን ሼክ በጣም ነበር የምናዳምጣቸው። በጣም ትንሽና ትልቅ ዒድም አላለም። ባህላዊ ዒድ ነው የተባለው። በቃ ባህላዊ ዒድ ደግሞ የሐረሪ ብቸኛ ባህል ነው። በቃ ይሄ ምን አገባው መላው ሙስሊም? ከፈለገ መጥቶ አብሮት ያከብራል፣ ከፈለገ ይተዋል። ምክንያቱም ሃይማኖታዊ አይደለማ። ምን አገባው? ሺአው ምን አገባው እዚህ ጋር? እሺ አህባሽ ምን አገባው እዚህ ጋር? ሌላውም ሃይማኖት ምን አገባው? መጥቶ መመልከት መብት አለው። በእርግጥ ክፍት ነው። የራሱ
የአንድ ብሔረሰብ በዓል ነው ተባላችሁ አይደለም፣ በበዓልነት ይወሰድባል። ዩኔስኮም የመዘገበው በዛ ዙሪያ ነው። ሃይማኖታዊ አይደለም፣ ስግደት የለውም ይሄ ነገር። አሁን መስቀልን ብናየው፣ መስቀል በዓልን ብናየው ውዳሴና ሃይማኖታዊ ሂደቶች አሉት። ዝም ብሎ አንድ ሰው ኡስታዝ ስለሆነ ብቻ ምዕመንን መስጊድ ውስጥ አስቀምጦ ሐዲስና ቁርአን ማስተማር ሲገባው የአንድን ብሔረሰብ ባህል ወስዶ እንደ ሃይማኖት አስመስሎ ያልተባለውን ነገር እንዲህ ነው ብሎ እየተገረመ አውዝ ቢላህ እያሉ በጣም ያሳፍራል። በጣም ነው የታዘብናችሁ በጣም። እና እንደዚህ አይባልም አይደረግምም። ሃይማኖታዊ ሶማሌ ጋር ብትሄዱ የራሱ ባህል አጨፋፈር አለ። አፋር ጋር ብትሄዱ የራሱ አጨፋፈር አለው። ስልጤ ጋር ብትሄዱ የራሱ አጨፋፈር አለው። ጉራጌ ብትሄዱ ጉራግኛ አጨፋፈር አለው። ትግራይ ብትሄዱ፣ አማራ ብትሄዱ፣ ደቡብ ብትሄዱ ሁሉም ጋር የራሱ ባህላዊ አጨፋፈር አለው። የሐረሪ ደግሞ የራሱ ክብረ በዓል ነው። በቃ ይሄ ነው። ሃይማኖት ጋር ለምንድን ነው የምትወስዱት? በእንደዚህ አይነት ጉዳይ ላይ ጥልቅ የሆነ እውቀት ከሌሎት ባይናገሩ ይሻላል። ካልሆነም ደግሞ ሂዱና ባህል የሚያውቅ ሰው አለ፣ ሂዱና ጠይቁ። አንድ ኡስታዝ በመረጃና በማስረጃ ነው አንድ ነገር ማቅረብ ያለበት ብዬ ነው የማስበው። ማናችሁም ሙስሊም የሆናችሁ በአጠቃላይ እዛው ሐረር ከተማ ያላችሁ ሙስሊሞችም ስትቃወሙ ያለውኝ፣ ግን ይሄ አይደለም። እኔ ባህል ውስጥ ስለቆየውኝ ባህልና ሃይማኖትን ለዩ። በቃ ሳትለይ ዝም ብለህ ፍርድ መስጠት ጥሩ አይደለም። ፍርድ ከሰጠህ ደግሞ መረጃና ማስረጃን ይዘህ ፍርድ ስጥ። አለበለዚያ ዝም ብለህ ሰው ማብጠልጠል ጥሩ አይደለም። የሐረሪ ማህበረሰብ ይሄን በዓል እኛ በዚህ መልኩ ባህላችን እናድርገው ብሎ ያደረገው ባህል ነው እንጂ በቁርአንና በሐዲስ ያገኙት አይደለም። ይሄን ማንም ሐረሪ የሆነ ሰው ያምናል። ሃይማኖትን ደግሞ እንደ ሐረር ሰው ተንትኖ የሚነግርህ ሰው የለም። ፈልግ የትም ማንም ሰው መጥቶ ሐረር ላይ ነው ቁርአንና ሐዲስ ተምሮ የሚሄደው። ኢንስቲትዩት አለ፣ ኢስላሚክ ኢንስቲትዩት አለ ሐረር ላይ። ሐረር ቀዳሚ አገር ናት። ምንም ባህሉን ከሃይማኖት ጋር እያገናኙ የተከበረን ሐረር ህዝብ አብጠልጠል ማለት ሼም ነው። በጣም ሼም ኦን ዩ። ስለዚህ እባካችሁ እንደዚህ አይነት ነገር ትንሽ ሊትል ኖሌጅ ኢዝ ዴንጀረስ። ምክንያቱም ጠለቅ ብለህ ካልገባ፣ ዲቴይል ካልገባ፣ መረጃና ማስረጃ ካላገኘህ አትናገር። ገባችኋለም? ኢንፎርሜሽን ኤንድ ኤቪደንስ ከሌለ አትናገር። ሁለቱም ከሌለ ምንም ሆን ብለህ ሚዲያ ላይ ባትቀርብ ይሻላል። ምናልባት ብዥታ ያለባችሁ ከሆነም ብዥታው እንግዲህ ይለቃችኋል ብዬ አስባለሁ። ሃይማኖታዊ በዓል አይደለም ሸዋል ኢድ ብያለሁኝ። እዚህ ጋር ሐረር ላይ እስላም ክርስቲያኑ የሚያከብረው የሸዋል ኢድ ማንም ሰው ክርስቲያንም፣ ዋቄፈታውም፣ ኦርቶዶክሱም፣ ካቶሊኩም፣ ፕሮቴስታንቱም በአጠቃላይ መጥቶ የሚያከብረው ባህላዊ በዓል ነው እንጂ ሃይማኖታዊ በዓል አይደለም። ሃይማኖታዊማ ቢሆን ዩኔስኮም በሃይማኖታዊ መዘግበው ነበረ። ይህንን እንድታረሙልን እንፈልጋለን። ስላዳመጣችሁኝ በጣም አመሰግናለሁ። እንግዲህ ውድ የዩቲዩብ ቻናል የቤተሰቦች ተመልሰናል። እንደሰማችሁት ማብራሪያም ለመስጠት ሞክሬያለሁ። ያለው እውነታ ምንድን ነው? በዩኔስኮ የቅርስ አመዘጋገብ ሂደት ጉዳይ ላይ ታንጀብል ሄሪቴጅ እና ኢንታንጀብል ሄሪቴጅ እንዳለ ገልጬላችኋለሁ። ያው ራፍሊ አሁንም ዝም ብዬ ነካ እያደረግኩ አልፋለሁኝ። ታንጀብል ያው የሚዳሰሱ ማለት ነው። ኢንታንጀብል ሄሪቴጅ ደግሞ የማይዳሰሱ ቅርሶች ናቸው። የሚዳሰሱት እዚህ ጋር ሰው ሰራሽና ተፈጥሯዊ ቅርሶች ናቸው። ሰው ሰራሽ ቅርሶች ለምሳሌ የአክሱም ሐውልት አለ፣ ፋሲል ግንብ አለ፣ የላሊበላ ውቅር አብያተ ክርስቲያን አለ፣ የሐረር ግንብ አለ። ሰው የሰራቸው ናቸው ማለት ነው። ሊነኩ ሊዳሰሱ የሚችሉ ቅርሶች ናቸው። ሌላው ተፈጥሯዊ ቅርሶች ደግሞ አሉ። ተፈጥሯዊ ቅርሶች ለምሳሌ የሰሜን ተራሮች፣ የሰሜን ፓርክ ምናልባት አማራ ክልል ላይ ነው ያለው። የሉሲ አጽም ደግሞ አፋር ላይ የተገኘውና አዲስ አበባ የሚገኘው ቦታው ግን አፋር ላይ የሆነ ጥያ ትክል ድንጋይ ደግሞ ወደ ደቡብ አካባቢ ነው የምናገኘው። የኮንሶ የመሬት አቀማመጥ ይሄ ራሱ በዩኔስኮ የገቡ ናቸው በአጠቃላይ። እንደገና የሶፍ ዑመር ዋሻ አለ። የባቢሌ ድርብርብ ድንጋይ ደግሞ አለ። እነዚህ ተፈጥሯዊ ቅርሶች ናቸው። በሚቀጥለው ደግሞ ኢንታንጀብል ሄሪቴጅ ወይም ደግሞ የማይዳሰሱ ቅርሶች ብለን ስንል የማይዳሰሱት ለምሳሌ ባህላዊና ሃይማኖታዊ ብለን ከፍለናቸዋል።
ባህላዊዎቹ እነማን ናቸው ብለን ካየን ለምሳሌ የገዳ ባህላዊ ስርዓት አለ። የገዳ ዲሞክራሲያዊ ስርዓት የሚባል አለ። ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እሴቶች የሚገለጹበት የገዳ ባህላዊ ስርዓት የኦሮሞ ባህል ነው። ፊቼ ጫምባላላ ደግሞ አዲስ ዓመትን የሚያከብሩበት የሲዳማ በዓል ነው። ሸዋል ኢድ ደግሞ ባህላዊ በዓል ነው፣ ሀረር ላይ የሚገኝ እና እዚህ ውስጥ ነው እሱ የሚገኘው ማለት ነው፣ ባህላዊ ውስጥ። እንደገና ሄር ኢሴ የሚባል ደግሞ የሶማሌ ኢሳዎች የእርቅ ስርዓት፣ ሰው ሲጋጭ የእርቅ ስርዓት የሚያደርጉት ሄር ኢሴ ይባላል። እሱም አንዱ ነው፣ ባህላዊ ነው እሱም። የጊፋታ ደግሞ የዳውሮ ብሔረሰብ ወይም ደቡብ እንበለው የዳውሮ ብሔረሰብ የሚያከብረው በዓል ነው ማለት ነው። እሺ ወደ ሃይማኖቱ ስንመጣ፣ ሃይማኖታዊ ቅርስ ስንመጣ መስቀል በዓል አለ፣ ደመራ የሚከበርበት። የጥምቀት በዓል አለ። የኢሬቻ ዓመታዊ የምስጋና በዓል አለ። ኢሬቻ ባህላዊም ነው ሃይማኖታዊም ነው፣ ሁለቱም የሚካሄድበታል ኢሬቻ የሚባለው ባይዘወይ። ሌላ ሸዋሊድ የአንድ ብሔረሰብ ዒድ ነው እንጂ የመላው ሙስሊም ዒድ እንዳልሆነ ማንም ሰው ሊገነዘብ ይገባል። ምክንያቱም ዒድ የሚለው ቃል በሐረሪ ቋንቋም ቃሉ ተወርሶ ይጠቀምበታል እንጂ ሸዋል በዓል ማለትም ይቻላል እኮ በዓል አማርኛ ስለሆነና ዒድ የሚለውን ቃል እነሱ ስለሚጠቀሙት ነው። ዒድ አረብኛ ቢሆንም ግን ደግሞ ከዛኛው ዒድ ጋር አያይዞ ማየት ልክ አይደለም። ምክንያቱም የኢደል ፍጥር ዒድና የኢደል አድሃ ዒድ ብቻ እንዳለ የሐረር ሙስሊም በአጠቃላይ ያምናል። ግን ደግሞ አብዛኛው የሙስሊም ማህበረሰብ የሐረርን ሸዋሊድ ሲቃወሙ እናያለን። እኔ ባህል ውስጥ በጣም ቆይቻለሁ አውቀዋለሁኝ። ግን ለይቶ ማወቅ ነው፣ ለይቶ ማየት ያስፈልጋል። ሃይማኖታዊ ነው አተገባበሩ ወይስ ባህላዊ ነው የሚለውን። ምንም እንኳ ባህላዊ ቢሆንም እዚህ ጋር ግን ዚክር ምናምን ስለጨመሩ ዚክር ራሱ እሴት ውስጥ ነው የገባው፣ ባህላቸው ውስጥ አደረጉት ዚክርን ራሱ ላለማራቅ። ምክንያቱም ከሃይማኖት መራቅ መስሎ ስለሚታይ ዚክርንም እንደ ባህል አደረጉት እንጂ ይሄ ማንም ሰው ያከብረዋል ተብሎ የሚዘከር ዚክር አይደለም። ዚክር ደግሞ የትም ቦታ ላይ ውዳሴ ይቻላል፣ የትም ቦታ ላይ ይቻላል። ነቢያችን ዓለይሂ ሰላቱ ወሰላም ማወደስ ይቻላል። ሰው ስራ ሲሰራ ቢያወድስ ምን ችግር አለው? እርሻ ሲያርስ፣ የተለያዩ ስራዎችን በሚያከናውንበት ወቅትም ውዳሴ ምንም ችግር የለውም። ፈጣሪ ነው የሚያስታውሰው ያ ሰው። ከዚህ አንጻር ሸዋሊዴ ኢኘሌ ኢዴ ዚመሳ ተስቲ ተሱር ኢዴ አማታ ማሶም ነግዲራሺ ኢዴ የምትል ዘፈን አለች የበድሪ ሊማይ። በድሪ ሊማይ ማለት ባይዘወይ እችን ዘፈን ያወጣትና ደራሲውም ራሱ ነው የሚመስለኝ፣ የዘፈናትም እሱ ነው። በድሪ ሊማይ አንድ ወቅት ኮሌጅ ላይ ፔዳጎጂ የሚባል ትምህርትና ሳይኮሎጂ የሚባል ትምህርትን ያስተማረኝ መምህሬ ነው። ባይዘወይ በድሪ ሊማይን በደንብ አውቀዋለሁ። አንድ ጉርብትናም አለን። የኔ መምህር ናቸው። የእሳቸው ግጥም ነው ይሄ ግጥም። ምናልባት ሌላ ታሪክ ካለ ከበስተጀርባ ባላቅም እስካሁን ድረስ እስከማውቀው ድረስ በድሪ ሊማይ የሚዘፍነውም ራሱ ነው፣ የዘፈነውም ድሮ እሱ ራሱ ነው። የእሱ ድምፅ ነው ብዙ ጊዜ በዓላት ላይ የሚሰማው። ይሄ በዓል ነው እንግዲህ ሃይማኖታዊ ነው እየተባለ በኡስታዞች እየተነገረ ያለው። እንዳው ባንሳሳት ጥሩ ነው ብዬ ነው ማምነው። ሌላው ኢማሙ ሼለሜ ዋላ የሚባለው ኢማም በአንድ በኩል ረሱላችንም ኢማም ናቸው። የእሳቸውንም ውዳሴ ውስጥ ልናስገባው እንችላለን ይሄንን አባባል። ኢማም ማን ናቸው? ኢማም አሕመድ ናቸው። ኢማም አሕመድ ለምሳሌ ታሪክ አላቸው። በዚህ በምስራቅ አፍሪካ ታሪክ አላቸው። በጅቡቲ፣ በኢትዮጵያ፣ በሶማሊያ ኤርትራን ይዞ እንደዚህ እስከ ላይ ድረስ ኢማም አሕመድ ኢብን ኢብራሂም አልጋዚ የሚባሉ ኢማም ናቸው። ታሪኩን ጠለቅ ብላችሁ አንብቡት። እኔ ወደዛ አልገባም። ይሄ ነው እንግዲህ። ሌላው ሐረር ከተማ ውስጥ ሁለት ቦታ ላይ ከበሮ ይመታል። ሁለቱ አድባራት ቦታ ላይ ነው ከበሮ የሚመታው።
እነሱም አውሹሉም አህመድ የሚባል ሰፈርና አዋች ይባላል በሐረሪ ቋንቋ። አድባር የሚባል እንደ አባዲርም አድባር ነው። አው ሰይድ አሊ አድባር ነው። ሼክ ሃሽም አድባር ነው። አውሹሉም አህመድም አድባር ነው። እንዲሁ ደግሞ አቅበራም አድባር ናቸው። እንዲህ ሃይማኖታዊ ስርዓቶች የሚከወኑበት ቦታ ማለት ነው። ይሄውም አሱምበሪ የሚባል ሰፈር እና አርጎበሪ የሚባል አሱምበሪና አርጎበሪ ማለት ኤረር በር ብለን የምንጠራው ነው። አሱምበሪ ደግሞ ፈላና በር ብለን የምንጠራው ነው። ሁለቱ የከበሮ ቦታዎች ነው ሰዎች እየተመላለሱ በዓሉን የሚያከብሩት በብዛት። ምንም እንኳን ሁለቱ ቦታ ላይ ባይወሰንም ባህል ሰው የሰራው ሰው የፈጠረው ሰው የተስማማበት እስከሆነ ድረስ ማሻሻልም ይቻላል ባህልን ማለት ነው። ለምሳሌ ሁለት ቦታ ላይ የተወሰነ ከሆነ ሰው ከየክልሉ ከአጎራባሽ ክልልም ሰው እየተጠራ ያንን በዓል ለመታደም ሲመጣ መጨናነቅ ስላለ ለምሳሌ ወደ አዋባዲርም እንዲሰፋ በጀርባ ማለት ነው በግንብ ጀርባ እንዲከበር ማድረግም ይቻላል። አድማሱን ማስፋት ይቻላል። ለምሳሌ አውሹሉም አህመድ ጋር ተነስቶ አዋቅበራ ሲመጡ ከአዋቅበራ ተነስቶ ወደ ሸዋበር ለምሳሌ አስማዕዲንበሪ ወደ አስማዕዲንበሪ መውሰድ ይቻላል። ከአስማዕዲንበሪ ወደ በድሪበሪ ወይም በድሮበሪ የምንለው መውሰድ ይቻላል። እንደዚህ ሰው ዙሪያውን የጀጎልን ግንብ ወክ እያደረገ ሌሊቱን እንዲያነጋ ማድረግ ይቻላል። ማስፋትም ማሻሻልም ይቻላል። ሃይማኖት አይደለማ። ምክንያቱም ለምሳሌ የአልባሳትን ሁኔታ ብናይ ከቁርአንና ከሐዲስ የመጣ እንደወረደ ሊሸራረፍ የማይችል ነገር አይደለም። ሃይማኖት ነው የማይሸራረፍ የማይሻር ምንም ለውጥ የማይሰጠው። ባህል ግን ልብሱንም በዘመናዊ ማሰፋት ይቻላል። ባህሎች የድሮ ባህል አይደለም አሁን ሰው እየለበሰ ያለው። ማንኛውንም ባህል ብታዩ ማንኛውም ብሔር ብሔረሰብ ልብሱ የጥንት ልብስና የአሁን ልብስ አንድ አይደለም። ኦሮሚያ ብዙ አይነት አልባሳት አለው። የጥንቱና የጥንቱን ልበስ ከተባለ አይሆንም፣ ባህል ነዋ። ባህሉን አሻሽሎ ግን አሳምሮ ሳቢና ማራኪ አድርጎ አሰፋፉን አዘምኖ ሰፍቶ መልበስ ይቻላል። ይሄ ነው እንግዲህ ባህል ማለት። የሐረሪም ማህበረሰብ አሁን እንዲህ የሚለብሷቸው ልብሶች፣ ወንዶች የሚለብሷቸው፣ ሴቶች የሚለብሷቸው እነዚህ አለባበሶች ተሻሽለው ሊቀርቡ ይችላሉ። ባህል ስለሆነ ባህልነቱን እዚህ ጋር ማወቅ ትችላላቸው። አንደኛ ስግደት የለውም። ይሄ በዓል ስግደት የለውም። እንደ ኢዳል ፈጥርና እንደ ኢዳል አድሃ ጠዋት ተኪዶ ቢሰገድ ኖሮ ሃይማኖት ነው ራሳቸው የፈጠሩት ሰላት ነው ልትሉ ነው። ግን አይደለም። ይሄ የሐረሪ ብቸኛው ኢድ ነው። ማንም ሰው አሁን እዚህ ጋር የቆጠርኳቸው የገዳ ባህል አለ፣ የፍቼ ጨንበላላ አለ፣ የሄር ኢሴ የሚባል የኢሳዎቹ ጊፋታ አለ፣ የመስቀል በዓል አለ፣ የጥምቀት በዓል ኢሬቻ አለ። እነዚህ ሲከበሩ የራሳቸው የሆነ የአከባበር ሂደት አላቸው፣ የአከባበር ስርዓት አላቸው። ሐረሪም እንደዚሁ የራሱ ነው። ይሄ ለምንድን ነው ሼካው እኚህ ሼክ እዚህ ጋር ቅድም ያቀረብኳቸው ሼክ በዩኔስኮ መመዝገብ ራሳቸው አንገበገባቸው እኮ። በዩኔስኮ የሐረሪ ባህል በዩኔስኮ መመዝገብ እኮ ለመላው ኢትዮጵያ ስም እኮ ነው፣ ዝና ነው እኮ፣ ደረጃ እኮ ደርሷል። የኢትዮጵያ ቅርስ በዩኔስኮ የተመዘገቡት እስከ 12 መድረሱን አስታውሳለሁ። አሁን አዲስ የተመዘገበ ባላውቅም የሐረሪ 2 ነው የተመዘገበው። አንዱ ሸዋሊድ ነው፣ አንደኛው ደግሞ የጀጎል ግንብ ነው። የጀጎል ግንብና ውስጣዊ ያሉት ታሪካዊ እሴቶቹ በአጠቃላይ የተመዘገበ ነው። 2 ነገር ላይ ነው ሐረሪ ያስመዘገቡት። 3ኛም ካገኘች ታስመዘግባለች። እኚህ ሼክ ያለ ማንም ማስረጃና መረጃ ተነስተው ምዕመናኑ ላይ ሲዋሹ ትንሽ እንኳን አይከብዳቸውም? አንድ ሰው ጉግል ገብቶ እንኳን ስለ ዋት ኢዝ ሸዋል ኢድ ብሎ ጠይቆ እንኳን የሆነ ነገር አንብቦ እንዳው መናገር ሲገባው እንዲሁ በደፈናው ተነስቶ አንድ ሰው አሰባችሁት አንድን ሰፊ ማህበረሰብ ሲያብጠለጥሉ መስጊድ ውስጥ ለዛው በጣም ነውር ነው። በጣም ያሳፍራል። የሚያሳፍር አነጋገር ነውና ከሃይማኖት ጋር ማንም ታላቅ ነው ትልቅ ሃይማኖት ነው ያለም የለም። ማንም አላለህም። ምናልባት ታሪኩን የማያውቅ እንዳንተ ያልሰማ ሰው ነግሮ ይሆናል። እንዳንተ ምንም ኢንፎርሜሽን ያልነበረው ሰው ጋር ሄደህ ጠይቀህ ሊሆን ይችላል። የነገረህም ምንም ኢንፎርሜሽን አያውቅም።
ትልቅ በዓላችን ነው ማለት ግን እንችላለን እኛ ሐረሪዎች። ትልቅ በዓላችን ነው። አዎ ከዒድ አልፈጥርና ከዒድ አልአድሃ የሃይማኖት በዓል ውጪ ባህላዊ በዓል ሲባል ለሐረሪ ትልቅ ኢድ ሸዋል ኢድ ነው። አሲዙ ይሄንን ማንንም ሰው ጠይቁ። የሐረሪ ትልቁ የባህል በዓላቸው ባህላዊ በዓላቸው ሸዋል ኢድ ነው። ከሸዋል ኢድ ውጪ ትልቅ በዓል የላቸውም። ለነሱ ትልቅ ነው። አዎ ግን ደግሞ ሃይማኖታዊው ጋር ኢድ አልፈጥርና ሸዋል ኢድ ጋር የደረሰ ማንም የለም። እንደ ማንኛውም ሙስሊም የትም ዓለም ያለ እዚህ በተለይ አፍሪካ ምስራቅ አፍሪካ አካባቢ ያለ ሙስሊም ነኝ ባይ ዒልምን ሐረር ላይ መጥተው ነበረ የሚማሩት። ለምሳሌ እኔ ሶማሌ ክልል ላይ እንደነገርኳቸው 10 ዓመት ባህልና ቱሪዝም ቢሮ ውስጥ ሰርቻለሁ። የሙዚየም ኃላፊ ሆኜ የሌሎችንም ባህል እያጠናው ማለት ነው። እዛ ውስጥ እያለው ብዙ ክልል ሄጄ ባህሉን አይቻለውኝም አተገባበሩንም በደንብ ለይቼ አውቀዋለሁኝ ከሞላ ጎደል። ሶማሌ ክልል ላይ የተተከለው ጅጅጋ ላይ የተተከለው የሰይድ መሐመድ አብዱላሂ ሐሰን ሐውልት ሞቅዲሾ ላይም ያለ ሐውልት ነው። ሁለት ሉዓላዊ መንግስት ላይ የአንድ ሰው ሐውልት የተተከለው የእሳቸው ሐውልት ብቻ ነው። ሶማሊያ ላይም እውቅና ያላቸው እዛ ሞቅዲሾ ላይ የተተከለላቸው፣ ከጊዜ በኋላ ደግሞ በዚህ በአብዲሌ ዘመን ጅጅጋ ላይ የተተከለላቸው አንድ ሰው ሰይድ መሐመድ አብዱላሂ ሐሰን ልክ እንደ አህመድ ግራኝ ወይም ደግሞ እንደ ኢማም አህመድ ከእንግሊዞች ጋር እስከ 20 ዓመት የሚደርስ የጦርነት ጊዜ ወስደው የሞቱና እዚህ ሶማሌ ክልል ላይ የተቀበሩ ታላቅ ሰው ናቸው። ታላቅ አርበኛ ናቸው። እኚህ ሰው ሳውዲ አረቢያ ዒልም ተምረዋል። እሺ ሞቅዲሾ ላይ ዒልም ተምረዋል። ሱዳን ላይና ሐረር ላይ ዒልም ተምረዋል። እኚህ ሰው ገባቸው አይደለም? እሳቸውን የመሳሰሉ የምስራቅ አፍሪካ ታላቅ አርበኛም ሐረር ላይ መጥተው ዒልም ተምረዋል። እኔ ልንገራችሁ፣ ኤቪደንስ አለኝ፣ ማስረጃ አለኝ፣ መረጃም አለኝ፣ ኢንፎርሜሽኑም አለኝ። እንግዲህ ይሄ ነው ሐረር ማለት። በዒልም አትታማም። ማንም ሰው ከጊዜ በኋላ ተነስቶ ሐረር እንዲህ ነች ቢድዓ ነው ቢድዓና ቢድዓ ሃይማኖት፣ ስለ ሃይማኖት ስናወራ አይደል ቢድዓ የሚነሳው። ቢድዓ የሚባል እዚህ ጋር ባህል ውስጥ የለም። ማንም የራሱ የሆነ ባህላዊ እሴቱን የሚገልጽበት አጨፋፈር፣ ባህላዊ አጨፋፈር ለምሳሌ የእርቅ ስርዓት አለው፣ የለቅሶ ስርዓት አለው፣ የሰርግ ስርዓት አለው። እነዚህ ሁሉ ስርዓቶች ባህል ናቸው፣ ባህላቸው ነው የሁሉም ሰው። ኢትዮጵያ ውስጥ ከ80 በላይ ብሔር ብሔረሰቦች የየራሳቸው ባህላዊ አጨፋፈርና ባህላዊ የበዓል አከባበር ስርዓት አላቸው። ይሄ ነው እንግዲህ ለምሳሌ ሐረር ሸዋል ኢድ ላይ የሚከበሩ የሸዋል ኢድ አተገባበር ምንድን ነው የሚተገበረው ብላችሁ ብትጠይቁኝ፣ አንደኛ ያው ከበሮ ቦታ ላይ መገኘት ነው። ከበሮውን ዚክር የሚያደርጉትን ሰዎች መጎብኘቱ አንዱ አካል ነው፣ አንዱ የዒዱ አካል ነው። ሌላው የሐረሪ ማህበረሰብ ወይም ደግሞ ሐረሪ ዲያስፖራ ኮሚኒቲ ከየዓለሙ መጥተው የሚሰባሰቡበትና ዝምድናን የሚያጠብቁበት ዝምድና የሚጠብቅበት ዘመዳቸውን የሚጎበኙበት ቪዚት የሚያደርጉበት ወይም ደግሞ የሚዘይሩበት በዓል ነው። ሌላው የባህል አልባሳት እና የምግብ መገልገያ ቁሳቁሶችን የሚያሳዩበት ትርኢትና ባዛር የሚታይበት ነው፣ ባህላቸውን ማለት ነው። የባህል ምግባቸውን የሚያስተዋውቁበት መድረክም ጭምር ነው። የተለያዩ ባህላዊ ጭፈራ ወይም እንቅስቃሴዎች፣ የሐረሪ ባህል ጭፈራ እንቅስቃሴዎች የሰርግም ሊሆን ይችላል የሚያሳዩበት መድረክ ነው። ሌላ ለትዳር የደረሱ ሰዎች የሚተጫጩበት መድረክ ነው ተብሎ ነው የሚታሰበው። ወላጆች ልጆቻቸው ባህሉን እንዲማሩ ወይም እንዲለምዱ ይዘው የሚመጡበት መድረክ ነው። ሴትም ሆኑ ወንዶች እናትና አባት ይዟቸው በዓሉ ድረስ ከበሮ ቦታ ድረስ ባዛሩ ጋር ሁሉም ጋር ይዘው የሚመጡበት መድረክ ነው። የኢማም አህመድ ኢብን ኢብራሂም አልጋዚ የድል መታሰቢያ ዕለት ነው። ያከብራሉ። ጦርና ጋሻ ይዘው ሲፎክሩ ወጣት ልጆች አይቷቸዋል። ያም ራሱን የቻለ ትርጉም አለው። ሌላው የተለያዩ ታሪካዊ ቦታዎች እንደ ኮረሚ መንደር፣ አድባራት እንደ አባዲር እና ሙዚየሞች የሚጎበኙበት መድረክ ነው። ሌላው የተለያዩ ባህላዊ ትርኢቶች እንደ ጅብ ማብላት፣ አሞራ መመገብ ተግባራት የሚታዩበት ወይም ደግሞ የሚከናወኑበት በዓል ነው። ሌላው የኢማም አህመድ ትውልዶች ወጣት ሴቶችና ወንዶች በጋራ በባህል ልብስ ደምቀውና አምረው እንዲሁም ደግሞ ወንዶቹ
በጦር ሜዳ አልባሳት ጦርና ጋሻ ይዘው እየፎከሩና እየሸለሉ በጎዳና ላይ ትርኢት የሚያሳዩበት መድረክ ነው። አይታችኋል። እዛ ሐረር የመጣ ሰው አይቷል። ሌላው ጥሪ የተደረገላቸው የአጎራባች ክልል የባህል ቡድኖች በባህል አልባሳት አሸብርቀው የጎዳና ላይ ጉዞ ትዕይንት የሚያሳዩበት መድረክ ነው። አጎራባች ክልል ለምሳሌ ሶማሌ ክልል ይመጣል፣ አፋር ይመጣል፣ ድሬዳዋ ይመጣል፣ የኦሮሚያ ይመጣል፣ ሐረሪ ራሱ ተጨምሮ እነዚህን የመሳሰሉ 5ቱ አጎራባች ክልሎች ጥሪ ሲደረግላቸው አልባሳታቸውን ለብሰው ጎዳና ላይ ትርኢት የሚያሳዩበት መድረክ ጭምር ነው። ሌላው ስለ ባህላዊው የሸዋል ኢድ አመጣጥና ታሪክ በሲምፖዚየም መልክ ጥናታዊ ጽሑፍ የሚቀርብበት መድረክ ነው። ሲምፖዚየም ይቀርባል፣ ባዛር አለ፣ ኤግዚቢሽኖች አሉ። እነዚህ በአጠቃላይ የሸዋል ኢድ አተገባበሮች ናቸው። ሸዋል ኢድ ላይ ሃይማኖታዊ ከሆነ ይሄ ሁሉ እኮ የለም። ለምን የሚሳሳቱት? ሼህ አትሳሳቱ። ጠለቅ ብለው ጉግልም ግቡና ሐረሪ ሸዋል ኢድ ምንድን ነው ብላችሁ ትንሽ አንበብ አድርጉና ለመናገር ሞክሩ እንጂ ዝም ብለው እንደዚህ መፈትፈት በጣም ያስተዛዝበናል። መፈትፈት ያስገምቶታልም። ዒልም አላችሁ ተብላችሁ ያ ሁላ ምእመናን መስጊድ ውስጥ ቁጭ ብሎ አፉን ከፍቶ እንደዛ ሲያዳምጥ ውሸት ነገር ማውራት ትንሽ አይከብድም? የአንድም ሰፊ ማህበረሰብ እንደ አንድና ሁለት ሰው ነጠላ አንስታችሁ እንዲፍትፍት አድርጋችሁ ዩኔስኮ ላይ ደግሞ ተመዘገበ እኮ። የሚመዘገብ በእኛ ነው የሚመዘገበው፣ በሐዲስና ቁርአን። ሐዲስና ቁርአን እኮ ሐረርም አለ። ዒልም እኛ ጋር በሽ ነው አባቴ። ዒልም አውቃለሁ ከተባለ ዒልም ላይ መወሰን ብቻ ነው። ስለ ባህል ጉዳይ ውስጥ ገብቶ መፈትፈት ያስተዛዝባል፣ እንደገና ያናንቃሉ። እኔ በጣም እከታተሎት ነበረ ፕሮግራሞትን፣ ግን በዚህ መልኩ በዚህ ደረጃ ወርደው ሳያችሁ ደግሞ በቃ ፕሮግራሙን ራሱ ላለማየት። ምክንያቱም ዒልም የምማርበት ብዙ መድረክ አለኝ። ሐረር ላይ ነው ቁርአን ጨርሼ ሁሉ ነገር መምህር ነበርኩ 11 ዓመት ሐረር ላይ። እኔ ያስተማርኳቸው በአጠቃላይ አሁን ጥሩ ቦታ ላይ ናቸው። በአጠቃላይ ይሄን ያህል እኔ እንደ መምህርነቴ አንድ ነገር ሳስተምር ካላነበብኩኝ አላስተምርም። መምህር ደግሞ ሁሌ ያነባል፣ ካላነበበ ደግሞ አያስተምርም። ያላነበበ መምህር አይባልም። እርሶ መምህር እስከሆኑ ድረስ ሼክ ተብለው ኡስታዝ ተብለው ሰው ፊት ቁጭ ብለው ማይክ አድርገው ጢሙን አሳድገው አቅልተው ሂና ቀብተው እንደዛ አምሮቦት ውሸት ሲያወሩ ትንሽ ተሳሳትኩ እንኳን ብለው አላሰቡም? ይሄ ማህበረሰብ ነገ ይወቅሰኛል ብለው እንኳን አስበው ያውቃሉ? በእያንዳንዱ በተናገሩት ነገር ላይ ገና ወይ ይቅርታ ይጠይቃሉ ወይ ማስረጃ ያቀርቡና እኛን ያሳምኑናል። አለቃ። አመሰግናለሁና ቴንኪዩ ስላዳመጣችሁኝ አመሰግናለሁ። እያንዳንዳችሁ ማንም ሰው ማንም ሁን ማን ዓሊም ነኝ የምትል ሼክ ነኝ የምትል ኡስታዝ ነኝ የምትል ኢንፎርሜሽን ይኑርህ፣ ኤቪደንስ ይኑርህ። መረጃና ማስረጃ ከሌለህ ምእመኑ ላይ አትዋሹ። ይሄ አሁን አንተ ያወራህላቸው ምእመናን ወይም ደግሞ የእስላም ወንድሞቻችን የሐረር ህዝብ እንዴት ነው የሚመለከቱት? አመለካከታቸውን ቀየራችሁት እኮ። ግን አሁን ይህንን እውነታ ምናልባት ከኔ የሰማው ሰው ብዥታው ይለቀዋል ብዬ ተስፋ አድርጋለሁ። እርሶንም እንደሚታዘበው ታውቃለሁ። ያ የእርሶ ተማሪ ቁጭ ብሎ አፉን ከፍቶ መስጊድ ውስጥ ውሸት የሚያወሩለት ደግሞ ቦታው የፖለቲካ ቦታና የባህል ቦታ አይደለም፣ ሃይማኖታዊ ነው ብለው ነው የፈተፈቱት። ግን ሃይማኖታዊ እንዳልሆነ እወቁ። ከአሁን በኋላ ግን እንደዚህ አይነት ነገር ላይ እንዳይሰማሩ ባኮትን። ቴንኪዩ አመሰግናለሁ። ውድ የዩቲዩብ ቻናል ቤተሰቦች ያ ንግግራቸው በጣም ልቤን ስለነካው ነው ፕሮግራም ያዘጋጀሁት። ስላዳመጣችሁኝ በጣም አመሰግናለሁ። በሚቀጥለው ፕሮግራም ወይም መደበኛ ትምህርታችን እስከምንገናኝ ባላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።